አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ደህና ናችሁ አላችሁ? እንዴት አደራችሁ? እንዴት ዋላችሁ? እኛ ጋር እንግዲህ ውሎ ሰዓት ነው። ሚሳ ሰዓት አልፎ እንግዲህ ወደ ማክሰስ ሰዓት እየተቃረበ ነው እና አላችሁ? እንዴት ናችሁ? ሰላም ናችሁ? የመዳም ቅመሞች አይደለም የኛ ቅመሞች፣ የህይወታችን ቅመሞች ማለት ነው። አላችሁ ቤተሰቦች ሳትከታተሉኝም እንኳን ስክሮል እያረጋችሁ የሚታልፉኝ ቤተሰቦች ደህና ናችሁ አላችሁ? አልሐምዱሊላህ ወደ ሁሉ ሰላም ነው። ሰላማችሁ ብዝዝት ይበልልኝ እና አንዳንዴ እየጠፋሁም አንዳንዴ ብቅ እያልኩም ነኝ እና ትላንትና አልመጣሁም ነበረ። ከትላንት ወዲያ ሰርቼ ነበረ። ያኔ ሲመቸኝ እሰራለሁ፣ ሳይመቸኝ እቀራለሁ ማለት ነው እና ትላንትና አይቼዋለሁ። እኔ ቪዲዮ ባልሰራም እነሱ የሰሩትን ቪዲዮ አይቼዋለሁ። እኔ ምን ጊዜም ማለት ነው ያየሁትን የተሰማኝን ማውራት እችላለሁ ብያቸዋለሁ። እነሱ ደግሞ ጥሩ ነገር ይዞ መጥቶ እስኪያሳዩን ድረስ መናገርን አላቆሙም። ለምን ሁሉም ሰው የመሰለውን ትክክለኛ የሆነውን እስከሚሰራ ያ ትክክል የማይሰራው ሰውና የሚሰራውና የማይሰራው መለያት አለበት። አሁን ትላንትና ሩታ እናቴ በአንድ በኩል እያሳሰብሽኝ፣ በአንድ በኩል ደግሞ እያስጠላሽኝ። እንዴት ነው አንቺ? ሁለት ገጸ ባህሪ ነው እንደ ያለሽው ውዴ? ሁለት ገጸ ባህሪ ነው እንደ ያለሽው? ንገሪኝ። ሰው በገዛ ቤቱ በገዛ ፍቃዱ ክብሩን ያጣል እንዴ? ራሱን ይዋረዳል እንዴ? አንቺ ግን በገዛ ቤትሽ ላይ ያው በነገራችን ላይ አንቺ ባልሹ ነው እኛ የምንለው ማለት ነው። ዳኒሻዬን ጠርተሽ ሄርሜላ ነው ሄርሜላ አልኳት ሜሪን ባለፈው ከቤትሽ አስቀንጥላሽ አስወጥተሽ ነበር። እንደገና በድጋሚ ወደ ቤትሽ ጠርተሽ ትናንትና በገዛ እጅሽ ተዋረድሽ። አንቺ በከፈሹ መንገድ ሰተት ብሎ ገብቶ አዋርዶሽ ሄደ ዳኒሻዬ። ትናንትናማ ዳኒ ነው እያልሽ ነበር። ሌላ ጊዜማ ዳኒሻዬ ዳኒሻዬ። አይ ግን ለምንድን ነው ሀቢብቲ ልንገርሽ፣ ሰው ሰው እየተለማመጥሽ የሚሆንሽ ነገር የለም፣ ምንም ነገር የለም። እናት በአቋምሽ ስትጠነክሪ ነው የምትፈልጊውን ነገር ላይ የማድረግ አቅም የሚኖርሽ ማለት ነው። እና በፊት እኮ ጀግና የኛ ነበር እያሉሽ ማለት ነው ለዚህ ደረጃ በቁሽ። እንኳን ደስ ያሉ እነሱ ማለት ነው ተመልካችና ኮሜንታተሮች። መጀመሪያ ከስር ስትጀምሩ መጥፎንም ጥሩንም ብትለዩ ብሎ ኖሮ በዚህ ደረጃ ላይ ለዚህ ውርደት አትበቁም ነበር። እውነትን ነው እኔ የሚልሽ ማለት ነው። መጀመሪያ ትዳር ላይ ስትመጭም በጉልበት ነው ባላቅሶ ነው። አሁንም ስትለያይ በጉልበት ነው ባላቅሶ ነው። አላለቅስም፣ ለሱ አላለቅስ። እኔ አሰራለሁ፣ አሳያለሁ፣ አደርጋለሁ። የተናገርኩትን በተግባር ነው የሚያሳየው ስትይ ነበር። ስለዚህ ተግባርና ቃልና ተግባር አንድ ላይ መሆን አለበት። አንቺ የምታወሪ ቃላት ሌላ፣ ተግባርሽ ሌላ እና እህቶችሽም እንደዛ እንግዲህ እንባ ካራዩ እያሉ ነው። ሀቢብቲ አብርሽ እኮ ብሎሻል እኮ እሷ ስትለመን ለምኑኝ ትላለች። ሰው ጸጥ ስል ነው ራሷ በራሷ ጊዜ የምትመጣው ብሎሻል። የምታስታውሺ ከሆነ ማለት ነው። ያ ነገር አሁን እየተካሄደ ነው። ምን ነው እሱ አልፈልግሽም ህይወትን ምርጫዬን ብሎ እንትን ሲሄድልሽ ደግሞ አንቺ እንዴት ነው ቤተሰቦችሽ? ኧረ ለቤተሰብ እንኳን ትንሽ ከአንድ ከሶስት ከአራት
ጊዜ በላይ የቤተሰብን ክብር እኮ አዋርደሻል። አሁንም ድጋሚ እየሰራችሁ ነው። የቤተሰብ ክብር ላይ እየተጫወታችሁ ነው። ምን ነው? ኧረ ትንሽ እፈሩ እህቶችሽ እንግዲህ ማለት ነው። የቀድሞ ባልሽን የሚያስቀኑት ሌላ ባል አምጥቶ ወይም ሌላ ወንድ አምጥቶ ብሎ እያለቀሱ ይቅርታ በመጠየቅ ወይም በማስታወቅ አይደለም። ካሁን በኋላ እኮ ባልሽ የድሮ ባልሽ እኮ ተፋቷል፣ ተለያይተሻል። ስለዚህ አንቺን በአቋምሽ ቆመሽ ሴት እንደሆንሽም በእናትነት መጠንሽ ልጅሽን በስነ ስርዓት ማሳደግ ተመካከራችሁ። ልጃችሁ መሀል ላይ ስላለ በልጃችሁ ነገር ለመገናኘት መወያያት። ከዛ በዘለለው ህይወትሽ ላይ እንዳይመጣ ስለሱ ህይወትሽ ላይ የሆነ ነገር እንዳይወራ ማድረግ ነው ያለብሽ። ምን ሆነሻል ሩታ? እንደዚህ አሁን ትላንትና እኮ ስለ ዳኒ አይደለም ያለቀሽው። ሆድሽን ብርብር ብሎት አዝነሽ ነው ምርጫውን ስለመረጣ። እንዴት እኔን አልመረጠኝም? አንቺ እኮ በጉልበት ነው ስታሳየ ነበርሽው። እሱ ሳይፈልግ አስገድደሽ ማለት ነው። እንደማስገደድ አይነት ነው ስታደርጊ ነበርሽው። ስለዚህ እኔ አሁንም የምልሽ አትለምኝ፣ ወንዶቹን አትለምኝ። ዳንም ቢሆን ከህይወትሽ ወጣ ገባ፣ ምንም የሚጠቅምሽ ነገር የለም። እሱ እንዳላ ለጥቅም ካልሆነ እያለቀሽ እየለመንሽ ያለሽው ማለት ነው። ለመጠቀምነት ፈልገሽ ካልሆነ ዳኒ ሄደ፣ ዳኒ መጣ፣ ምንም አይጠቅምሽም። ልጅሽና ልጅሽ ነው ከአሁን በኋላ በህይወትሽ ላይ መኖር የሚያስፈልግሽ። ምን ነው ወንድ ከሌላ ህይወትሽን መምራት አትችይም እንዴ? እህቶችሽም ደግሞ በስነ ስርዓታችሁ ክብርሽን ማስከበር አለባቸው። እነሱም በአንድ በኩል ደስታ ያዋጣሻል፣ ደስታን አግቢ፣ እኛ አጥፍተናል፣ እንዲህ ብለነው አስከፍተናል፣ ይቅርታ እያሉሽ ነው። እንግዲህ ምን ነው እናቴ፣ አማች ቤት እኮ ጥሩ ነገር ይዞ ደስታ ሲነገር በቃ መልካም ነገር ሲቶኝ ነው እናት አባቶችሽ ወይም ወገንሽ ደስ የሚላቸው። ሁሌ ለቅሶ፣ ሁሌ ጭንቀት፣ ሁሌ እንዴ ሀቢብ ቤተሰቦችሽ እኮ ተቸግሮም ቢሆን ደልቷቸውም ቢሆን እንደዚህ ደረጃ እንትን ብለዋል፣ አብቅተዋል። ስለዚህ እንደገናም ትዳር ይዘሽ ወልደሽ እንደገና ለእነሱ ሸክም አውዝ ቢላ። ኧረ በራስሽ ቆሚ አንቺዬ። ምን ሆነሻል? እኔ በጣም ነው እንትን እያስጠላችሁ ነው ለሁላችሁም ማለት ነው። ምናልባት አንቺን መሳዮች፣ ምናልባት አንቺ የምትሰሩ ጥፋቶችሽ የሚያስደስቱት አንቺን ደጋፊዎቹ ሳይሆን የአንቺን ደስታ፣ የአንቺን ስኬት፣ የአንቺ ጥንካሬ የማይፈልጉት ሊሆን ይችላሉ። ስለዚህ አሁንም ድጋሜ ባታለቅሺ በራስሽ አሁን ራሱ ማለት ነው ሌላውን ነገር ከህይወትሽ አስወጥተሽ ሁሉንም ማለት ነው ከልጅሽ ጋር እየመጣሽ ውሎሽን ስራሽን እያሳየሽ በቃ ሁለታችሁ ጥንድ ሆናችሁ ብትመጡ ማለት ነው ብለን ነው ምንመለከታቸው። እንመለከትሻለን፣ ስሜት እንሰጥሻለን፣ ለልጅሽ ግፍት እንሰጥሻለን። እንዴ ከልጅሽ ጋር ነው እስቲ ሌላውን ተንኮል ሌላ አሁን እንደኔ እንደለው ሆኖ እንዳለ አይነት ከሆነ ማለት ነው አሁንም ሌላ ተንኮል ስተሻች ትታወቃላችሁ። ከነዳኔ ጋር እኮ ሲሰርቁ ተመካክሮ ሲካፈሉ በመጣላት ነው በለቅሶ ነው የሚባል ነገር አለ። ቀድሞ ነበረ መጥኖ መደንቆስ ነው መጥኖ መደቆስ። አሁን ካለፈው በኋላ ዳኒ ለሄርሜላ ሄዶ እንዲህ ማለት ከጀመረ በኋላ አንቺ ደግሞ ከቤትሽ ካባረርሽ በኋላ ክብራችሁን እንትን ካረግሽ በኋላ ተመካክራችሁ እንዳልነበራችሁ አርገሽ አሁን ደግሞ ትላንትና እየለማንሽ እያለቀቀሽ ኧረ ቢስሚላሂ ታሊ ሀደ ማይ ሀቢብቲ ከኔ ጋር የምትሰራው ናት። ሃይወ ጉሊ ሰው ፋይ በደንብ
sister, so we fight but then close. Okay. ايوه اوكي. عشان هذا كله sister كده. ايوه. So we fight but then close. بعدين ايوه. በቃ እንጣላለን፣ እንታረቃለን፣ እንስቃለን፣ እናኮርፋለን። በቃ እንደዚህ የሆናችሁ ስደት ዓለም ላይ ያላችሁ ፈታ ባሉ ኢትዮጵያ ያሉትን ለነሱ ጥንቶላቸው ምን ይመስላችኋል ውዶች? ተከታተሉኝ እንዴ አበረታቱኝ። ዝም ብሎ የሚያለቅሱትን ወይም እንትን የሚሰሩትን ብቻ አይደለም እንትን ማበረታታት።